50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንግዲህ ዛሬ ዓለም እያሰማችን ያለችው ዜና በጣም ከባድ ነው። የፕሬዝዳንት ትራምፕ ጥሪ የአዋጅ በልጅ ሶስተኛው ዓለም ጦርነት አዋጅ ነው። ፕሬዝዳንት ትራምፕ እንግዲህ ዲክሌር ያደረገው ይህንን በተመለከተ ዓለማት አጸፋ እየሰጡ ይገኛሉ። እንደገናም ደግሞ ጉዳዩ ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበትን እምቢልታ ነው የነፋው፣ መለከት ነው ትራምፕ የነፋው፣ አታሞ ነው የጎሰመው። እንግዲህ ይሄ በጣም አደገኛ ነገር ነው። ቤተሰቦቼ የኢራን ጦርነት ወደ ሶስተኛው የዓለም ጦርነት እንዳያመራ በከፍተኛ ስጋት ላይ ነው የሚገኘው። ይሄ እየሆነ ያለበት ይሄንን አታሞ ዛሬ ትራምፕ የደለቀበት በዚህ ቀን ማለት የደብረ ዘይት በዓል የሚከበርበት ነው። ደብረ ዘይት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጋቢት 6 2018 አሁን በዛሬው ዕለት 5ኛው ሳምንት እሁድ ነው እንደሚታወቀው። በዚህ በዓል ደብረ ዘይት የግዕዝ ቃል ነው፣ የወይራ ተራራ እንደማለት ነው። ዕለቱ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለደቀ መዛሙርቱ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአቱ ወይም ሁለተኛ አመጣጡ፣ ስለ መጨረሻው የፍርድ ቀን ያስተማረበት ታሪክን የሚዘከርበት ቀን ነው። እንግዲህ መዘከር ብቻ አይደለም፣ ሕያው ነው፣ እውነት ነው። ጌታችን ኢየሱስ ክርስቶስ እየመጣ ነው፣ ለፍርድ እየመጣ ነው። ውድ ሣድስ ቤተሰቦቼ እነዚህ ምልክቶች የሚታዩባቸው ነገሮች ናቸው። አሁን በዚህ በኢራን ላይ ያለው ጦርነት ጉሰማው፣ አጠቃላዩ ሲስተም ስትመለከቱት የጌታችን የኢየሱስ ክርስቶስ መምጣት ዲክሌር የሚያደርግበት ነው ማለት ነው። ይህም ዕለት እንግዲህ የአብይ ጾም አጋማሽ ወይም እኩለ ጾም ተብሎ ነው የሚጠራው። ምእመናን ይህንን ዕለት በንስሐ በቅዱስ ቁርባን እንዲሁም ለድሆችና ለችግረኞች ምጽዋት በመስጠት በታላቅ መንፈሳዊ በዓል ያከብሩታል። ይህም በተመለከተ እንግዲህ በማቴዎስ ወንጌል ምዕራፍ 24 ላይ እንደተቀመጠው በተለያዩ የቤተክርስቲያኒቱ የቅዳሴ የጸሎት ስርዓቶች ሁሉ የሚነበበው የመጽሐፍ ቅዱስ ክፍል ይሄ ነው። ይሄ በሙሉ ስለ ጌታ ዳግም ምጽአት፣ ስለ ዓለም መጨረሻ ምልክቶች የሚያስተምር ነው። ውድ ቤተሰቦቼ እንግዲህ ደብረ ዘይት እንደምታውቁት ጌታችን ኢየሱስ ክርስቶስ እንደዚሁ ከፍ ብሎ እንደወጣ ዳግም የሚመለስበት አጠቃላይ የዓለም ፍጻሜን በተመለከተ ውሳኔ የሚሰጥበት ወሳኝ ተራራ ነው። እንግዲህ በዚህ ሁኔታ ላይ አሁን ያለው የዓለማችን ጦርነት፣ የኢራን ግጭት አሁን ባለበት ሁኔታ ላይ በተለይ ትራምፕ ዛሬ ትላንትናም ጨምሮ ዲክሌር እያደረገው እያስተላለፈው ያለው ጥሪ የሶስተኛው ዓለም ጦርነት ጥሪ ነው። ይህም በተመለከተ ደግሞ ለሶስተኛው ዓለም ጦርነት ምልክት የሚሆኑ ማለትም አሁን በኢራን ያለው ጦርነት ሶስተኛውን ዓለም ጦርነት እየቀሰቀሰ ነው ለሚለው ነገር ምልክት የሆኑ ነገሮችን ሁሉ ሰብስቤ ይዤላችኋለሁ። ውድ ሣድስ ቤተሰቦቼ ይሄንን ጥሪ በተመለከተ ትራምፕ ያስተላለፈው ይሄ ጥሪ የሆርሙዝ ስትሬት ኦፍ ሆርሙዝ የሆርሙዝ ሰርጥን በተመለከተ ያቀረበው ጥሪ ነው። ይህን ጥሪ በተመለከተ ጃፓን ማስጠንቀቂያ ሰጥታለች። ውድ ቤተሰቦቼ ጃፓን የትራምፕ ጥሪን በተመለከተ ፕሬዝዳንት ትራምፕ በሆርሙዝ የባህር በር ላይ የሚጓዙ መርከቦችን ድፍረት እንዲያሳዩና እንዲገፋፉ ጠይቀዋል። ጭማሪም ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያን ጨምሮ በነዳጅ አቅርቦት መቋረጥ የተጎዱ ሀገራት መርከቦቻቸውን ወደ አካባቢ በመላክ የባህር መንገዱን ደህንነታቸውን እንዲጠብቁ ጥሪ ያቀረበበት ጥያቄ ነው፣ የትራምፕ ጥሪ ማለት ነው። ይህም በተመለከተ ጃፓን በባህር ተሻጋሪ የነዳጅ አቅርቦቷ ላይ ከፍተኛ ጥገኝነት ስላላት በክልሉ ያለውን ውጥረት በአግባቡ ማስተናገድ ትፈልጋለች። ትራምፕ የባህር ኃይሉ እንዲላኩ ያቀረቡትን ጥሪ ተከትሎ ጃፓን መንግስት በአካባቢ ያለውን ሁኔታ በጥንቃቄ እየተከታተለ ነው። ከአሜሪካ ጋር ያለው ጥምረት ከኢራን ጋር ያለው ዲፕሎማሲያዊ ግንኙነት ማመዛዘን አለብን። ይሄ ነገር ወደ ከባድ ችግር ዓለምን ይዞ ይገባል የሚል ስጋቷን ጃፓን በግልጽ አሳይታለች። ኢራን
የባህር መንገዱን ለመዝጋት እንደምትሞክር በማስታወቋ በአካባቢ ከፍተኛ የጸጥታ ስጋት ተፈጥሯል። ይህም ጸጥታ የዓለም የነዳጅ አቅርቦት ላይ ከፍተኛ ስጋት ደቅኗል። ውድ ሣድስ ቤተሰቦች ከዚህ ጋር ተያይዞ ትራምፕ ያቀረበው ጥሪ ምንድን ነው? የፕሬዝዳንት ትራምፕ ጥሪን በተመለከተ ፕሬዝዳንት ትራምፕ የሆርሙዝ ስትሬትን ደህንነት ለመጠበቅ ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ የጦር መርከቦችን እንዲልኩ በይፋ ነው የጠየቀው። ዛሬም ደግሞታል። ይሄ ጥሪ ያስተላልፈው እንግዲህ ቅዳሜ መጋቢት 14 2026 ነው በትሩዝ ሶሻል ሚዲያ ላይ። ይህም በተመለከተ ትራምፕ የመተላለፊያ መንገዱን ደህንነት መጠበቅ የጋራ ጥረት መሆን ነበረበት፣ አሁን ደግሞ ይሆናል የሚለውን ነገር በትክክል አረጋግጦታል እዛ ቦታ ላይ። ሌሎችም ሀገራት በራሳቸው እንዲንቀሳቀሱ ቢጠይቁም አሜሪካ ከፍተኛ እገዛ እንደምታደርግ ቃል መግባቱንም ጭምር እዚህ ጋር እያየን ነው። አሜሪካ በቅርቡ የነዳጅ ጫኝ መርከቦች በስትሬቱ ውስጥ ወይም በሰርጡ ውስጥ ማጀብ እንደምትጀምር ትራምፕ አስታውቆ እንደነበረ ይታወቃል። ዩናይትድ ኪንግደም የአካባቢን ደህንነት ለመጠበቅ ከአጋሮቿ ጋር የተለያዩ አማራጮችን እየመከረች መሆኑ ተነግሯል። ምን ያህል ሀገራት ወደ ጦርነቱ ሊገቡ እንደሚችሉ እዩ። በአካባቢ ላይ የጦርነት ሙድ ነው እየተፈጠረ ያለው። የሶስተኛው ዓለም ጦርነት ሙድ እየተፈጠረ ነው። ለዚህም ለምሳሌ ፕሬዚዳንት ኢማኑኤል ማክሮን የሆርሙዝ ስትሬት ለመክፈት የመከላከያ ተልእኮ እያዘጋጀ መሆኑን አመላክቷል። በነንስተፕ ሎካል ኒውስ ላይ በተቀመጠው የፈረንሳይ ቻናል ላይ ሲታይ፣ እንደገናም በሌሎች ሚዲያዎች ላይ ፈረንሳይ ዝግጅቷን አጠናቃለች። በሆርሙዝ ስትሬት በሆርሙዝ ሰርጥ ውስጥ ጦር ይዛ ለመግባት እንግዲህ ልበሉ የሶስተኛው የዓለም ጦርነት ድግስ ሙድ ነው። ሙዱን ነው እዚህ ጋር የምታዩት። ሙዱ ነው እየተስተካከለ ያለው። ዓለማት በጠቅላላ ባይዞ አንዴ ወደ ጦርነት ሙድ ውስጥ ከገቡ ለማሰብ እንግዲህ ጦርነት እንደምታውቁት ወደ ሙድ ወደ ስሜት ውስጥ የሚከት ነገር ነው። ሶ ይሄ ስሜት ውስጥ በገባበት ሰዓት ላይ አንድ ነገር ቢከሰት ቀጥሎ የሚመጣው ነገር ከባድ ችግር አከታትሎ ሊመጣ ይችላል። ሶ ዓለማት ወደ ጦርነት ሙድ ውስጥ እየገቡ ነው። የሶስተኛው ዓለም ጦርነት ሙድ ውስጥ እየገቡ ነው። ይሄ ደግሞ ትራምፕ ያደረገው ጥሪ የሶስተኛው ዓለም ጦርነት ጥሪ ነው። በተለይ ደግሞ የካርክ ደሴትን ካጠቃ በኋላ መሆኑ ነው። የዩኤስ ጦር የኢራንን 90% የነዳጅ ኤክስፖርት የሚካሄድበትን የካርክ ደሴት ላይ ጥቃት ከሰነዘረ በኋላ ይሄን ነገር ማምጣቱ የሶስተኛው ዓለም ጦርነት ስጋት እንዲጨምር እንዳደረገው ምሁራን እየተናገሩ ነው። በአሜሪካ እስራኤልና በኢራን መካከል ያለው ጦርነት እየተስፋፋ መምጣቱ ለዓለም ጦርነት መንስኤ ሊሆን ይችላል የሚል ከፍተኛ ስጋት ጨምሯል። የነዳጅ ዋጋ መናር የዓለም አቀፍ አቅርቦትን በተመለከተ በተለይ ዓለም ከነዳጅና ከተፈጥሮ ጋዝ አቅርቦት 1/5ኛውን በዚህ ስትሬት በኩል ነው የሚያልፈው። ይሄ ቦታ መታፈኑ ዓለም ጦርነት ሊቀሰቅስ ይችላል። የሰልፈር እጥረት ነዳጅ ብቻ አይደለም፣ 24% የሚሆነው የዓለም ሰልፈር አቅርቦት በዚህ መንገድ ነው የሚያልፈው። የፋብሪካዎች ስራ ላይ በከፍተኛ የዓለም ኢንዱስትሪ ላይ ጉዳት እያመጣ ነው። ሶ ይሄም የሶስተኛው ዓለም ጦርነት ሙድ ውስጥ ሰዎችን እና መንግስታትን አካላትን ይዞ እየገባ ነው። የቻይና ሚና እዚህ ላይ እንደሚታወቀው ቻይና የኢራን ዋነኛ የነዳጅ ደንበኛ ናት። ትራምፕ መርከቦችን እንድትልክ ጥሪ አቅርበዋል። ካቀረቡት ሀገራት መካከል አንዷ ናት። ነገር ግን ቻይና እየተጎዳች አይደለም ያለችው። ስለዚህ ይሄ ነገር ያው ምንም ችግር የለም ጦርነት አይደለም የሚለው ሙድን ለማሳየት ነው እየተባለ ነው። ትራምፕ ችግር ስላለ ነው የቻይናን ጥሪ ያቀረበው። ምክንያቱም ችግር የለም የሚለውን ነገር ለመናገር ቻይናንም ለማሳተፍ መሞከሩ ያንን ነገር ያሳያል እየተባለ ነው። የሩሲያን አቋም በተመለከተ ሩሲያ በኢራን ላይ የሚፈጸመውን ጥቃት በመቃወም በተባበሩት መንግስታት ድርጅት በኩል ተቃውሟን ገልጻለች። እንደገናም እያገዘች ነው ኢራንን ከጀርባ ሆና። ይሄም ነገር ለሶስተኛው ዓለም ጦርነት ግብአት ከሚሆኑ ሀገራት መካከል አንዷ ሊያረጋት ይችላል። የዲፕሎማሲ እጥረት ሁለቱም ወገኖች መካከል ምንም አይነት የዲፕሎማሲ ንግግር እንደማይታይ ነው እየታየ ያለው በአሜሪካም በኢራንም። እንግዲህ የኢራን ፓርላማ ውሳኔን ስናይ ደግሞ የኢራን ፓርላማ ስትሬቱን ለመዝጋት በአንድ ድምጽ ወስኗል። የአሜሪካ የባህር ዳርቻ ድብደባ ቀጥሏል። ትራምፕ የኢራንን የባህር ዳርቻዎች እንደሚደበድቡና የኢራን መርከቦች እንደሚመቱም ዝተዋል። ይህም በተመለከተ የዓለም ሶስተኛው ዓለም ጦርነት ስጋት እንዲጨምርና ሀገራት ሁሉ በዚህ ጦርነት ላይ እንዲሳተፉ ሙድ እያሰባሰቡ ናቸው ትራምፕ ያሉት። የታገቱ መርከቦች አሉ። ግጭቱ በስትሬት ውስጥ የሚገኙ የንግድ መርከቦችና ሰራተኞቻቸው ለአደጋ እንዲጋለጡ እንዳደረገ እየተነገረ ይገኛል። የእንግሊዝ ወታደራዊ እንቅስቃሴ በአካባቢው ላይ በርትቷል። አንድ የብሪታንያ የጦር መርከብ በመካከለኛው ምስራቅ የሚገኙ ይዞታዎችን ለመጠበቅ ጉዞ መጀመሯን ጭምር ታውቋል። የእስራኤልን ተሳትፎ በተመለከተ ጦርነቱ የዩኤስ እስራኤልና የኢራን ጦርነት ተብሎ ነው እየተገለጸ ያለው። ስለዚህ እስራኤል ቀጥተኛ ተሳታፊና ጦርነቱ ላይ የኢራን አዲስ መሪን በተመለከተ ያላቸው አቋም ጠንካራ ነው። ይህም ደግሞ ለሶስተኛው ዓለም ጦርነት ግብአት
ፈጣሪ ውሳኔ ሊወስኑ ይችላሉ ተብሎ ይሰጋል። የአሜሪካ ውስጣዊ ጫና በተመለከተ ጦርነቱን ለመገደብ ቢሞከርም ያንን ጫና ያለፈ ነገር ነው የሚታየው። የባህር ላይ ደህንነት አማካሪን በተመለከተ የአሜሪካ የባህር ላይ አስተዳደር መርከቦች ከኢራን የባህር ክልል እንዲርቁም ማስጠንቀቂያ እንደሰጠም ይታወቃል። ይህን በተመለከተ እንግዲህ ውድ ሣድስ ቤተሰቦቼ በ1987 እንደ አውሮፓውያን ዘመን አቆጣጠር በተመሳሳይ ሁኔታ የአሜሪካ የባህር ኃይል መርከቦችን ከኢራን ጥቃት ለመጠበቅ አጅቦ እንደነበረም ይታወቃል። የድርድር ተስፋ ስለተሟጠጠ ያ ታሪክ ተመልሶ አሁን ሊደገም መሆኑ በጣም ሰውን እያስፈራ ነው ያለው። ኢራን ትራምፕን አታላይ በማለት ከእንግዲህ ለድርድር ቦታ የለኝም ከዚህ ሰው ጋር ብላለች። ስትሬቱ በጣም ጠባብ ወይ 54 ኪሎ ሜትር ብቻ ነው። ይሄ በመሆኑ በቀላሉ ለመዝጋት ምቹ በመሆኑ ስጋቱን እንደጨመረው ይታያል። ይሄም በተመለከተ ስጋቱ በጨመረ ቁጥር ዓለማት በዚህ ሁኔታ ላይ ተሰባስበው በዓለማት ላይ የሚደረገው ግጭት ኢኮኖሚያዊ ይሆናል። ኢኮኖሚያዊ ችግሩ ደግሞ በጦርነት ለመፍታት በጦር አቅም በእግረኛም በአየርም በባህርም ጦርነቱን ለመፍታት የሚደረገው ጥረት ከኢራን ጋር ከቀጠለ ሶስተኛው የዓለም ጦርነት በማንኛውም ሰዓት ሊቀሰቀስ እየተዘጋጀ መሆኑን በትክክል እናያለን። በአካባቢ ላይ ያሉ የአረብ ሀገራትን በጠቅላላ አሜሪካን፣ አውሮፓዎቹን እንደገና ደግሞ ቻይናን፣ ሩሲያን ሁሉንም ካካተተ እዛ ቦታ ላይ ያሉት እንደዚህ ሁሉ ሀገራት የሚሰበስብ ከሆነ የሶስተኛው ዓለም ጦርነት ሊጀምር የሚችልበትን በር ይከፍታል ማለት ነው። የዩናይትድ ኪንግደም መሳተፍ በዚህ ላይ የምታዩት ነው። የብሪታንያ የአየር ኃይል ቤዝ በቆጵሮስ ኢላማ መደረጉም እንደዚሁ ጦርነቱን ወደ ዓለም ላይ እየበተነው ነው የሚኖረው። በኢራን የበታች ብሔረሰቦች መነሳሳት አሜሪካ በኢራን ውስጥ የሚገኙ የኩርድና ባሉቺ ታጣቂዎችን ለመደገፍ ማሰቧ ለሶስተኛው ዓለም ጦርነት የሚሳተፉ አካላትን ቁጥር እየጨመረ ነው ተብሎ እየተነገረ ይገኛል። የሶስተኛውን ዓለም ጦርነት ጉዳይ የሚያባብሱ ሰብአዊና ኢኮኖሚያዊ ቀውሶች የነዳጅ ዋጋ መናር፣ የዓለም አቀፍ ንግድ መስተጓጎል፣ የኢራን ኢንተርኔት መቋረጥ፣ የስደተኞች ቁጥር መጨመር፣ የፋይናንስ ገበያ መናጋት፣ የአየር ትራንስፖርት መስተጓጎል ዓለምን ወደ ኬኦስ ይዟት ሊገባ ወይም ወደ ውጥንቅጥ ይዟት ሊገባ ከሚችሉ የሶስተኛውን ዓለም ጦርነት ተማረው የሚቀላቀሉ አካላትን ቁጥር ሊጨምሩ ከሚችሉ ነገሮች መካከል እንደ ምልክት ሆነው ይወሰዳሉ። የመጨረሻ ጦርነት ውሳኔዎች ፋይናል ኤስካሌሽንስ የሚባሉ አሉ። አንኮንዲሽናል ሰረንደር ለምሳሌ ይህን ጥያቄ ማለትም እጅ ስጡ የሚለው የትራምፕ ጥያቄ አሜሪካ ኢራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ ነው የጠየቀው። ነገር ግን እስካሁን እንኳን እጅ ልትሰጥ ምናልባትም ትራምፕ እዚህ ቦታ ላይ እጁን ሊሰጥ ይችላል። የኒውክሌር ጦር መሳሪያ መጠቀም የምስጋት ኢራን በከፍተኛ ዩራኒየም ክምችት ማግኘቷና አሜሪካ በስታቲክ የኒውክሌር መሳሪያዎች ልትመታ ትችላለች የሚል ስጋት እየጨመረ መምጣቱ ለሶስተኛው ዓለም ጦርነት እንደ ግብአት ስጋት ነው የሚታየው። የአሜሪካ ወታደራዊ ሰርጅ አሜሪካ ከ2003 ወዲህ ታይቶ የማይታወቅ የባህርና የአየር ኃይል በባህረ ሰላጤው ላይ ማሰማራቷ የሶስተኛው ዓለም ጦርነት ስጋትን እንዲጨምር እንዳደረገው እየተነገረ ነው የሚገኘው። የጦርነቱ ዓላማን በተመለከተ ሪጅም ቼንጅ ያለበት። ስለዚህ አሜሪካ ግቧ የኢራንን መንግስት መገርሰስ መሆኑ ግልጽ ነው። ይሄ ነገር ደግሞ አልገረሰስም የሚለውን መንግስት ምክንያቱም ሊገረስሱ ነው የመጡት ከሞትኩኛ አይቀር ጨርሼና ውጥንቅጡን አውጥቼው የሚል አካል ነው እየተፈበረከ ያለው። ይሄም ለሶስተኛው ዓለም ጦርነት በከፍተኛ ሁኔታ ግብአት እየፈጠረ እንዳለ ተንታኞችና ምሁራን እየተናገሩ ይገኛሉ። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ ይሄ በአሜሪካና በኢራን መካከል የተከሰተው ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ እንደሚችል የሚያሳዩ ምልክቶች እየተስተዋሉ ይገኛሉ። አንደኛ አሜሪካና እስራኤል በኢራን ወታደራዊና የኒውክሌር ተቋማት ላይ ኦፕሬሽን ኤፒክ ፉሪ የተባለውን የተሰኘው መጠነ ሰፊ የአየር ጥቃት የካቲት 28 2026 ከጀመሩ በኋላ ከፍተኛ የኢራን ባለስልጣናት መገደላቸው ጦርነቱን አጋግሞታል። የኢራን መልሶ ማጥቃት በጣም ቀጥሏል። ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ቤዞች ላይ ትሩ ፕሮሚስ ፎር በተሰኘ ሚሳኤል ጥቃት እንግዲህ አጧጥፋለች። ስትሬት ኦፍ ሆርሙዝ ወይም የሆርሙዝ ሰርጥ መዘጋት፣ የነዳጅ መጓጓዣ መርከቦች ላይ ጥቃት መደጋገሙ፣ የአሜሪካ ወታደሮች ሞትና ቁስለት እየጨመረ መምጣቱ፣ የአየር ክልል መዘጋት፣ የባህር ሰላጤው ሀገራት ኳታር፣ ኩዌት፣ ዩኤኢን ጨምሮ ማለት ነው ጥቃቱን ተከትሎ የአየር ክልላቸው መዝጋታቸው፣ የኢራን ሚሳኤሎች ትልቅ ቦታዎች ላይ መድረስ ወይም በአቡዳቢ፣ ዶሃ፣ ኩዌት በዛም አቅራቢያ ያሉ ቦታዎችን አልፎ የመሄድ አቅማቸው መታየቱ፣ እስራኤል በቤይሩትና በተለያዩ የሊባኖስ ክፍሎች ላይ በሂዝቦላ ላይ የአየር ጥቃት መክፈቷ፣ የሂዝቦላ ተሳትፎም አለበት የሊባኖስ ሂዝቦላ ወደ ግጭቱ መግባቱ፣ ሌሎችም ጉዳዮች ከዚህ ጋር ተያይዞ ወታደራዊና ቀጥተኛ ጥቃቶች ወይም ሚሊታሪ ወይም ዳይሬክት አታክስ ቁጥራቸው እየጨመረ መጥቷል። ለሶስተኛው ዓለም ጦርነት ግብአት ከሚሆኑ ጉዳዮች መካከል አንዱ የጂኦፖለቲካዊ ውጥረትና ተኪ ጦርነት
ጦርነት ነው። ጂኦፖለቲካል ቴንሽን ኤንድ ፕሮክሲ ዋር የሚባለው እንግዲህ የሩሲያና የቻይና ጣልቃ ገብነት ስጋት እዚህ ላይ በጣም ተስተውሎ ታይቷል። የሆርሙዝ መዘጋት ቻይናን ወደ ግጭት ውስጥ ሊያስገባት እንደሚችል ይታሰባል። የተባበሩት መንግስታት ጣልቃ ገብነትን በተመለከተ የዩኤን ደህንነት ምክር ቤት የኢራን መልሶ ማጥቃት እንዲኮንን መወሰኑን ጭምር እየተነገረ ነው ያለው። በመካከለኛው ምስራቅ አገሮች መሳተፍም እዚህ ቦታ ላይ ሶስተኛውን ዓለም ጦርነት ድግስ ያጧጡፋል። የባህረ ሰላጤው ሀገራት የአሜሪካን ጥቃት በመደገፍ ወይም በመቃወም ግጭቱ ውስጥ መግባታቸው እየታየ ነው ያለው። የኢራን ስሊፐር ሴልስ መነቃቃት ሌላኛው የኢራን በአሜሪካና በተለያዩ የዓለም ክፍሎች የሚገኙ ወኪሎቿን ወይም ቴሮሪስት ሴልስ አሏቸው እነዛን በተግባር ወደ ተግባር እንዲገቡ ለማድረግ እያነሳሳች ያለችበት መንገድም ለሶስተኛው ዓለም ጦርነት ግብአት ነው እየተባለ እየተነገረ ይገኛል። ለምሳሌ የሁቲ አማጺ በምስራቅ አፍሪካ ያሉ የአሜሪካና የእስራኤል ካምፖችን ወይም የጦር ቦታዎችን መታለው ወይም መርከቦችን አውድማለው የሚለው ነገር አሁን የዚህ አንደኛው ማሳያ እንደሆነ ታያላችሁ። የድንበር ተሻጋሪ ጥቃቶች እየተባባሱ ነው። ለሶስተኛው ዓለም ጦርነት ይሄ በጣም ከፍተኛ የሆነ ምልክት ነው። ኢራንና ደጋፊዎቿ በኢራቅና ሶሪያ በሚገኙ የአሜሪካ ቤዝ ላይ ጥቃት እየፈጸሙ ነው። የኒውክሌር ስምምነት ሙሉ ለሙሉ መክሸፉን በተመለከተ ይሄም ለሶስተኛው ዓለም ጦርነት ግብአት ነው። በ2025 የኒውክሌር ስምምነት ወይም ደግሞ JCPOA የሚባል አለ ሙሉ ለሙሉ መፍረሱ እና ንግግሮች መቆማቸውም ጭምር ለሶስተኛው ዓለም ጦርነት ግብአት ፈጣሪ ነው ተብሏል። የቻይና ታይዋን ሁኔታን በተመለከተ አሜሪካ በኢራን ላይ ስታተኩር ቻይና በታይዋን ላይ ጥቃት ሰነዘር ትችላለች የሚል ስጋት ጨምሯል። ሌላኛው እንግዲህ የሩሲያና ኔቶ ውጥረት ነው። ኔቶ የኢራን ጦርነትን ነው በትኩረት እየተከታተለ ያለው። የሩሲያን ጉዳይ በተመለከተ ተዘናግቷል እየተባለ እየተነገረ ነው ያለው። ስለዚህ እዛ ቦታ ላይ ሩሲያ ከፍተኛ ተጽዕኖን እየጨመረች በመጣች ቁጥር በኢራን አካባቢ ላይ ደግሞ ኔቶ ትኩረቱን በማድረጉ የተነሳ የዓለምን ጦርነት አቅጣጫውን ወደ ጎን የመበተን ጉልበት እየፈጠረ ይመጣል እየተባለ እየተነገረ ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች ትራምፕስ ኮል ፎር ስትሬትስ ኦፍ ሆርሙዝ ለሆርሙዝ ሰርጥ ትራምፕ ያቀረበው ጥሪን በተመለከተ በትሩዝ ሶሻል ሚዲያ ነው ይሄንን ጥሪ ያቀረበው። የሆርሙዝ ስትሬት መዘጋት የኤነርጂ አቅርቦትና የሚነካባቸው ይሄንንም የኤነርጂ አቅርቦት የሚነካባቸው አገራት በሚል ቻይና፣ ጃፓን፣ ፈረንሳይ፣ ደቡብ ኮሪያ፣ ዩናይትድ ኪንግደም ሌሎችንም ዘርዝሮ የጦር መርከቦቻቸውን በመላክ የንግድ መርከቦችን እንዲያጅቡ ጥሪ አቅርበዋል። ምን ማለት መሰለ? ሰራዊት ይዘህ በስፍራው ላይ ተገኝ ነው። አሁን ዛሬም ደግሞ ነው እየተናገረ ያለው። ያ ማለት ዓለማት የጦር ኃይላቸውን ቀስ ብለው ወደ ሆርሙዝ አካባቢ ላይ እንዲያሰባስቡ ጥሪ አቅርበዋል። ጥሪውን የተቀበሉት ሀገራት አሉ፣ እነግራቸዋለሁ። ይሄ እንግዲህ የአሜሪካ ወታደራዊ መገኘት ወይም ኤስኮርት ኦፕሬሽን ተብሎ ነው የሚባለው። አሜሪካ ስትሬቱን ክፍት ለማድረግና የነዳጅ ታንከሮችን ለመጠበቅ ከባህር ኃይሏ ጋር በመሆን የጦር መርከቦችን በቦታው እንዲሰማሩ አድርጋለች፣ አስታውቃለች፣ ጨምራለች ኃይል። በነገራችን ላይ አሁን ባለበት ሁኔታ ላይ አሜሪካ የጦር ኃይል አቅምን ጨምራለች ወደዚህ ስፍራ ላይ። ምን ማለት ነው? በጣም ከባድ ነገር ነው ውድ ቤተሰቦቼ። በመካከለኛው ምስራቅ አሁን ጦርነት ባለበት በኢራን ጋር ያለው ውጥረት ግጭት እየተባባሰ በመጣበት በዚህ ጊዜ የአሜሪካ መከላከያ ሚኒስትር ፔንታጎን ተጨማሪ የባህር ኃይል ወታደሮችን ማሪንስ፣ እንደገና ደግሞ የጦር መርከቦችን ወደ አካባቢው እያሰማራ መሆኑ ተዘግቧል። በጃፓን አኪናዋ ላይ የተመሰረተው 31ኛው የባህር ኃይል ፈጣን ደራሽ ጦር የሚባል አለ። 31st ማሪን ኤክስፔዲቸር ዩኒት ብለው የሚሉት አለ። እንደገና USS ትሪፖሊ የተሰኘ አምፊቢያዊ የጥቃት መርከብ አላት አሜሪካ። ወደ መካከለኛው ምስራቅ እያመሩ ነው እነዚህ መርከቦቿ። ምንድነው የተፈለገው? ወደ 2200 አንዳንዶች ዘገባ ወደ 2500 የሚጠጉ የባህር ኃይል ወታደሮች በ3 የጦር መርከቦች ተጭነው ወደ ቀጠናው እየተጓዙ እንደሚገኙ መረጃዎች እያመላከቱ ነው ያሉት። ይህ ስምሪት የተከናወነው አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት በጀመሩ በ3ኛው ሳምንት ነው። ኢራን በበኩሏ የነዳጅ ማመላለሻ መርከቦች እንዲያልፉ የባህር መስመሩን ለመዝጋት እየሞከረች ባለችበት ወቅት ነው ይሄ እየሆነ ያለው። እነዚህ ኃይሎች በአካባቢው አስቀድመው የሚገኙትን USS አብርሃም ሊንከን እና የUSS ጌራልድ አር ፎርድ የሚባሉ አውሮፕላን ተሸካሚ መርከቦችን ስብስብ ወይም ካሪየር ስትራይክ ግሩፕ የሚባለውን ይቀላቀላሉ። በጣም ነው የሚገርመው። ልብ በሉ ውድ ቤተሰቦቼ፣ በአጠቃላይ አሜሪካ በአካባቢው ያላት የጦር ኃይል ከ50 ሺህ በላይ አድርሰዋለች። አሁን ባለበት ከ50 ሺህ በላይ ደርሷል። የኒውዮርክ ታይምስ ዘገባ እንደሚያሳየው ምንድነው ትራምፕ እያደረገ ያለው? የሶስተኛው ዓለም ጦርነት ድግስ ምልክቶች እየታዩ ይገኛሉ። ውድ የሣድስ ቤተሰቦቼ
እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ አሁን ባለበት በዚህ ሁኔታ ላይ የአሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት ከኢራን ጋር ባለው ግጭት የተባባሰ በመምጣቱ በ14ኛው የመካከለኛው ምስራቅ አገራት የሚገኙ አሜሪካውያን በአስቸኳይ ነው የሚለው 14 ውስጥ ነው ያልኳቸው 14 መካከለኛ ምስራቅ አገራት ውስጥ የሚገኙ አሜሪካውያን በአስቸኳይ በንግድ በረራዎች አካባቢያችሁን ለቃችሁ ውጡ ተብለው ዛሬ መልእክት ተላልፈዋል። ከፍተኛ የጸጥታ ስጋት የተደቀነባቸው ባህሬን፣ ግብጽ፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትሶች እና የመን ላይ ያሉ አሜሪካውን ወዲያውኑ ለቀው እንዲወጡ ታዘዋል። ይሄ ማለት ነው ታውቃላችሁ። በአካባቢው ላይ ቀጥሎ የሚመጣው ችግር በጣም ከባድ ነው። ይሄ እንግዲህ የዛሬ ነው። ልብ በሉ አልተቻለም። በተለይ አሜሪካ ትራምፕ እንዳሰበው አይደለም ጦርነቱን በነገራችን ላይ በጣም ተገዳድረውታል። ስለዚህ ሊያረግ የፈለገው ነገር በባህርም በእግርም መግባት ነው። ይሄን ነገር በተመለከተ ደግሞ የሶስተኛውን ዓለም ጦርነት ድግስ በከፍተኛ ሁኔታ የሚያጧጡፍ ነገር እንዳለበት በትክክል ዓለም ተረድቷል። አሁን ባለበት ሁኔታ ላይ እየተላለፉ ያሉ መልእክቶች አንዱ ይሄ ነው። ሌላኛው ማስጠንቀቂያ ወጥቷል። በተለይ ኢራን ግልጽ የሆነ ማስጠንቀቂያ ሰጥታለች። በመካከለኛው ምስራቅ ባለው ከፍተኛ ውጥረት ከዩናይትድ ስቴትስ እና እስራኤል ጋር በሚደረገው ግጭት ቴህራን በአካባቢው ያሉ ሀገራት የአሜሪካንን ጦር ከግዛቶቻቸው እንዲያባሩ ጥሪ አቅርባለች። የመጨረሻ ጥሪ ነው። በማርች 2026 ይሄ ነገር ተዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጎረቤት ሀገራት የውጭ ወራሪዎች የአሜሪካ ጦርን ከመካከለኛው ምስራቅ አባሩ በሚል እንግዲህ ቅዳሜ ትላንት ማርች 14 2026 ጥሪ አቅርበዋል። የአሜሪካ ጸጥታ ጥላ ማብቂያ ያለ ኢራን የአሜሪካ የጸጥታ ጥላ አሜሪካ ለአካባቢው የጸጥታ ጥላ ሆና የመጣችበት ሁኔታ በቀዳዳ ተሞልቷል። ቀዳዳ በቀዳዳ ሆኗል የሚል ትላንትና ተናግሯል። ጥበቃ ከማድረግ ይልቅ ችግርን የሚጋብዝ ነው። ይሄ በመሆኑ በአካባቢው ላይ በመገኘታቸው ለግጭት ምክንያት ማባባሻ ሆናለች አሜሪካ። ስለዚህ እና የገልፍ ሀገራት አሜሪካንን ለቃሽልኝ ውጪ ከጎረቤቴ ኢራን ጋር ሰላም መሆን ፈልጋለሁ በሉ በሚል ትላንትና ኢራን መልእክት አስተላልፋለች። በተለይ ሙጅታባ ካማኒ በአካባቢ የሚገኙ የአሜሪካ ወታደራዊ ካምፖችን በአስቸኳይ እንዲዘጉና ካምፖቹ ኢላማ እንደሚሆኑ አስጠንቅቀዋል። እንደ ሰሞኑን ማለት ነው። ይሄም እንግዲህ ከካርግ ደሴት ጥቃት በኋላ የተወሰደ እርምጃ ነው። ይሄም ጥሪ የመጣው በአሜሪካ የጦር የኢራን ዋና ነዳጅ ማውጫ ወደብ የሆነችውን ካርግ ደሴት ትላንት ጥቃት ከሰነዘረ በኋላ ነው። ጉዳዩ ወደ ሶስተኛው ዓለም ጦርነት እየተጧጧፈ ያለበትን በር እየከፈተ ያለው የአረብ ሀገራት ጫና አለ። ቴህራን በተለይም እንደ ኳታር፣ ባህሬን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የአሜሪካ ወታደራዊ ካምፖች የሚስተናግዱባቸው ሀገራት ናቸው። የአሜሪካን ጦር እንዲያባሩ ግፊት እያደረገች ትገኛለች። የተባበሩት አረብ ኤሚሬትስ ወደቦች ኢላማ መሆናቸው ይታወቃል። እንግዲህ የኢራን የጸጥታ ኃይል የዩኤስ አሜሪካን የጦር ተጠቅማ ጥቃት ፈጽማበታለች የሚል የኤሚሬቶች ወደቦች ማለትም ጀቤል አሊ፣ ካሊፍ እና ፉጃይራ የሚባሉ አሉ ህጋዊ ኢላማዎች ሊሆኑ እንደሚችሉ ተናግረዋል። እንግዲህ እነዚህን ተጠቅመው ነው አሜሪካዎቹ በተለይ ደሴቲቱን ድብደባ የፈጸሙት የካርግ ደሴትን ድብደባ የፈጸሙት የተባበሩት አረብ ኤሚሬት ወደቦችን ተጠቅማ ነው አሜሪካ። ስለዚህ እንደዚህ ቦታዎችን ኢላማ አድርጋለሁ ብላ ነው ኢራን እየዛተች ያለችው። ይሄ ነገር ደግሞ አካባቢውን ወደ ከባድ ችግር ይዞት ይመጣል። እንግዲህ የሶስተኛው ዓለም ጦርነት ምልክቶቹ ምን እንደሆኑ በደንብ አድርጌ እነግራችኋለሁ። ዲሳድስ ቤተሰቦቼ ይሄን ነገር ነው እየተነገረ ያለው። የሆርሙዝ ባህረ ሰርጥ መዘጋትን በተመለከተ ኢራን በአካባቢው ላይ ጫና ለመፍጠር ስትል የሆርሙዝ ባህረ ሰርጥን ተዘግቶ እንዲቆይ ትፈልጋለች። የአሜሪካ ጦር ለውጥ እዚህ ጋር ደግሞ የዩኤስኤስ ጦር በከፍተኛ ውጥረት ምክንያት ከአንዳንድ አካባቢዎች ካምፖች ለምሳሌ ኳታር በሚገኘው አልኡዴይዳ ጦር በከፊል እያስወጣ እንደሆነ ተዘግቧል። ይሄ እንግዲህ አካባቢ ላይ ያለው ስጋት የእውነት እንደሆነ ያሳያል። የሰፊ ጦርነት ስጋትም ጭምራል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ ማናቸውም የአሜሪካ ጦርነት ጣልቃ ገብነት በአካባቢ ላይ ሁለንተናዊ ጦርነት ሊቀሰቅስ እንደሚችል የሶስተኛውን ዓለም ጦርነት ሊቀሰቅስ እንደሚችል በግልጽ አስጠንቅቀዋል። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ያለንበትን ዘመን መዋጀት ያስፈልጋል። የደብረ ዘይት በዓል ሲከበር የዘመኑን ፍጻሜ ምልክት ጌታችን ኢየሱስ ክርስቶስ የነገረንን ነገር ማስተዋል በጣም በቂ ነው። ይሄ ያለንበት ዘመን ያንን ዘመን እንድናስተውለውና የጌታን ምጽአት እንድንጠባበቀው የሚያስችል መሆኑን በትክክል በዚህም ልንነቃ የሚገባ መሆኑን መጠቆም ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።